ዳጣ እንግዲህ ዛሬ ከሰላምዬ ጋር ሂዳ ሁሉንም ነገር እየጠረጠረችውን በሙሉ ፍርጥርጥ አድርጋ ሰላምዬን ጠየቀቻት። ሰላምም እንግዲህ ዛሬ ጥያቄ አለኝ ሰላምዬ ብላ ስትላትም በጣም ደነገጠች። ምንድን ነው እሺ ሰላምዬ አለች። ድምጿንም ቀስ አድርጋና ፊቷ በተቀያየረ ሁኔታ ውስጥ ሆና እንግዲህ ዳጣ እናቷን በፍለጋና እናቷ ማን እንደሆነ ስለማታውቅ ፍለጋውን ቀጥላለች። ከዛም ምንድን ነው እሱ አለቻት። እና አባዬ ጋር ከ20 ዓመት በላይ ተቀምጠሻል። ስለዚህ ስለ እናቴ ደግሞ ወረቀት ላይ ጽፈሻል እና እሱን ማወቅ እፈልጋለሁ። በህልሜ ትመጫለሽ። በቃ ምን ልበልሽ? ስለ እናቴ የምታውቂው ነገር አለ ወይስ አንቺ ነሽ እናቴ ስትልም አፋጣ ጠየቀቻት። እንግዲህ ቤተሰቦቹ በሙሉ ልጆቹ በሙሉ ከሰላምዬ ጋር ሂደው አንድ ላይ ውጭ ብለው ኤቢና ናታል እንደዚሁም ደግሞ ዳጣ ሆነው በአንድ እያወሩ መኪና ውስጥ ነበር። ግን ስለ እናት የምታውቁት ነገር ምንድን ነው? ሰላም የምታውቀው ነገር ብላ ጠየቀቻቸው። እኛ የምናውቀው እንደምትወድሽና ልጅ ብላ የጠራችሽ ስለምትወድሽ መሆኑን ነው አሏት። እንግዲያውስ ፍርጥርጥ አድርጌ ነው አሁን የምጠይቃት፣ አልፋታትም አለቻቸው። ከዛም እንግዲህ ዋና ጓደኛዋ ህፃኑን ልጅ ሰው እያጫወቱት ነበር። ነገር አለሙ ሁላ ፍርጥርጥ አርጋ ሰላም ልትነግራት ወስናለች። እንግዲህ አቶ ደረጀና ወይዘሮ ማርታ ቤት ውስጥ ባለው ነገር ይዘዋል። ነገሮችን እንዳላዩ በማለፍና ምን ቤት ውስጥ እንደሚከሰት እንግዲህ የወይዘሮ ማርታ የህይወት መስተጓጉል በጣም ይገርማል። እሷ ግን በጣም ጨዋ ናት፣ ጎበዝ ናት፣ ትሁት ናት፣ ቅን አሳቢ ሴት ናት። በጣም የምትወደድ ሴት ናት። ልጆቿን የምትወድ ሰራተኛን የምታከብር። ከዛም እንግዲህ ምን ማድረግ አለብኝ እያለችም ሰላም በሚገርም ሁኔታ ሁሉንም ነገር ተናገረች። ወይዘሮ ማርታ እንግዲህ ከእህቷ ጋር ተጣልታ ልረፍ ብላ እህቷን ከክላስ አስወጥታት ነበር። መዲ ግን ዛሬ የለችም። በተኛችበት ውሃ እየገባችና እያወራቻት ነበር። አክስቴ የት ሄዳ ነው አለች። አክስቴማ አለች። እንዴ አክስቴማ ፍንግል ብላለች አለች በሚገርም ሁኔታ። እንዴ ለምንድን ነው ታዲያ እንደዚህ የሆነው? አክስትሽ እኮ አለች አልሞተችም አለቻት። አይ እማዬ ሞታለች አልኩሽ እንግዲህ አለቻት። ውሃና እንግዲህ ማርታ ሲያወሩ አክስቷን እንደማትወዳትና እንደሞተች አድርጋ ነገረቻት። አይገርምም? የሚገርመው ነገር ግን ወይዘሮ ማርታ ትዕግስቷ በጣም ይገርመኛል። በቃ ትዳሯን ታከብራለች፣ ትወዳለች። ነገር ግን ቤት ውስጥ ሁሉም ነገር ቢሟላላትም በሰራተኛ ብትኖርም በቃ በባሏ ላይ የሚመጣውን ጥርጣሬ ልጅቷ ኤቢ የምትላት ነገር እንደዚሁም ደግሞ እህቷ የምትላትን ነገር በፍጹም አታስገባም። በጣም ነው የምትገርመው። እስኪ እንደኔ በጣም የተገረመና ያያት በጣም የተደነቀባት ሴት ትዕግስቷን በጣም የወደደው ሰው ላይክ ያድርግ ማለት ነው። እና በስተመጨረሻም እንግዲህ ኤቢ እና ናታል አወሩ። ናታልዬ እንደምትወደኝ ነግረኸኝ ነበር ከዚህ በፊት ትዕግስተኛና ጥሩ ሴት ከሆንሽ አገባሻለሁ ብለኸኝ ነበር አለችው።
እሱም መለስ አለና እጇን ይዟት እና ማወራሃለኝ ብላ ይሄን ነገረችው። ከነገረችው በኋላ እጇን ያዛረገና እኔ እንሂድ ወደ ቤት አላት። እኔ እንሂድ ወደ ቤት አላት። ተያይዘው ወደ ቤት ሄዱ። እንግዲህ ናታን ሁለት እህትማማቾች ወደውታል። እሱ ግን የሚወደው ማንን ነው? ዳጣን እንደሆነ እንገነዘባለን። ዳጣ ደግሞ ግራ ተጋባች። ኤቢን ይወዳታል ማለት ነው እያለች ተያይዘዋለች። እህቴ ደግሞ ተወድሃለች፣ ምንድን ነው ማድረግ ያለብኝ? ከተስተካከልሽ አገባሻለሁ ብለኸኛል አለችው። ነገሮች እንደዚህ እየቀጠሉ ነው። ዘበኛውና ሰራተኛይቱ በጣም ይገርማሉ፣ ያወራሉ፣ ይግባባሉ። የሆደ ሆዳቸውን ነው የሚያወሩት። ግን ኮራ ያለችበት ትመስላለች ነው እሱ ነው የኮራው። በነገራችን ላይ ሁለቱም ቆንጅዬ ናቸው። ጥበቃውና ሰራተኛይቱ ይዋደዳሉ። ደስ የሚለው ነገር ሁለቱም ደግሞ ሲፈልጉ ይሞጨላለፋሉ። አቤት ፉገራቸው ደስ ይላል። እና ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ባይ ባይ።